የተባለ መረጃን በዚህ ሰዓት ልንገራችሁ ተጠይቁኝ የነበረውና በጣም ሲወራኝ መዲናችን አዲስ አበባ አንጋፋዎቹ እግር ኳስ ተጫዋቾች ፒያሳ ከሚገኘው ኑር መስጂድ እስከ ሚሊኒየም አዳራሽ በመቶ ሺዎች የሚቆጠሩ ኢትዮጵያውያን የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስን አስክሬን ሽኝት ላይ እየተሳተፉ ይገኛሉ። በአሁኑ ሰዓት ታዲያ ቦሌ ተጨናንቃለች። ምክንያቱም ደግሞ ቀደም እንዳልኳችሁ በ10 ሺዎችና በመቶ ሺዎች የሚቆጠሩ ሰዎች ወደ ሚሊኒየም አዳራሽ እየገቡ መሆናቸውን ተከትሎ ነው። ታዲያ ዛሬ ከቀኑ 10 ሰዓት ላይ ቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት ይፈጸማል። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት ዛሬ ማለትም ሰኞ ከቀኑ 10 ሰዓት ላይ የሚደረግ አሁን ማለትም 8 ሰዓት ላይ በሚሊኒየም አዳራሽ የመንግስት አካላትና የክብር እንግዶች በተገኙበት የሽኝት ፕሮግራም የተደረገላቸው ይገኛል። እንደነገርኳችሁ ከ2 ሰዓት በኋላ 10 ሰዓት ላይ ደግሞ የቀብር ስነ ስርዓታቸው የሚደረግ ነው። በድጋሚ ለወዳጅ ዘመዶቻቸው ለቤተሰቦቻቸው በሙሉ መጽናናትን እመኛለሁ። ስርዓተ ቀብራቸው ተፈጽሟል። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ስርዓተ ቀብርም በዚህ ሰዓት ላይ መፈጸሙን ሰምቻለሁ። በዚህም ታዲያ ከፍተኛ የተባሉ የመንግስት ኃላፊዎች፣ ዑለማዎች፣ ኡስታዞች፣ ደረሳዎችም ከዚህ ባለፈም ደግሞ መላው የእስልምና እምነት ተከታዮችም እንዲሁም ደግሞ መላው ኢትዮጵያውያን በቀብር ስፍራ ላይ ተገኝተዋል። ተቀዳሚ ሀጂ ሙፍቲ ዑመር ኢድሪስንም ታዲያ ቀብረዋል ማለት ነው። እጅግ በጣም ያሳዝናል። ታዲያ አላህ የጀነት ያድርጋቸው። መልካም ቀን። ጀማሪ ቲክቶከሮች የሚሰሯቸው 4 ዋነኛ ጥፋቶችን አስመልክቶ በዚህ ሰዓት አንድ መረጃ ልንገራችሁ። ቲክቶክ እየሰራችሁ ቫይራል የማይወጣላችሁ እነዚህን ስህተቶች ምናልባትም እየሰራችሁ ሊሆን ስለሚችል እነዚህን ጥቆማዎች ልስጣችሁ። እስካሁን ድረስ መረጃን እያደረስኳችሁ እስካሁን ድረስ እኔን ፎሎ ያላደረጋችሁ ጤነኛ አይደላችሁም። አሁኑኑ ፎሎ አድርጉኝ። የመጀመሪያውና ብዙዎቹ የሚሰሩት ዋነኛው ስህተት በደንብ ፐርፎርም ያላደረገ ወይም ደግሞ በደንብ ያልታዩ ቪዲዮዎችን ዲሌት ማድረግ ነው። ይህ እጅግ በጣም ትክክል ያልሆነ ነገር ነው። ምክንያቱም አልጎሪዝሙ እኛ ኮንሲስተንት እንዳሉንና ቪዲዮውን የፈለግን ሰዓት ልናጠፋ እንደምንችል ስለሚረዳም ቪዲዮአችንን ቫይራል አያወጣውም ማለት ነው። ስለዚህ ማንኛውም ትልልቅ ፎሎወር ያላቸው ቲክቶከሮችን ተመልክታችሁ ከሆነም ቪዲዮ ቢታይም ባይታይም ዲሌት አያረጉትም፣ ፕራይቬት አያረጉትም፣ አያጠፉትም። ይህንን ስህተት እንዳትሰሩ። ደግሞ ቪዲዮ ፖስት ካደረጋችሁ በኋላ ኢንጌጅ አለማድረግ ነው። የተለያዩ ቪዲዮዎችን በምትመለከቱ ሰዓትም እነዛ ቪዲዮዎች ላይ ላይክ፣ ኮመንት ማድረግ እንዲሁም ከሌሎች ኮንተንት ክሬተሮች ጋር የምትገናኙበት ዌይ ስለሆነ ኮመንትና ላይክ እንዲሁም ሼር ማድረግንም አንደኛው የኢንጌጅመንት ሚትድ ስለሆነ እሱም ይጠቅማችኋል። እሱንም አድርጉ። በተለይ ሴቶችን የሚመለከተው ደግሞ ድራፍት ነው። ድራፍት ውስጥ የምታስቀምጧቸው ብዙ ቪዲዮዎችም አካውንታችሁ ላይ ችግር ሊፈጥሩ ይችላሉ። ስለዚህ ድራፍታችሁ ላይ ሜሲ ድራፍት የሆነ ሜሲ ዳታ ስለሚኖረው አካውንታችሁን ሊጎዳው ይችላል። እነሱን ነገሮች አስወግዱ፣ ቪዲዮዎችን ልቀቋቸው። በመጨረሻም ደግሞ ራንደምሊ የምትቀርጿቸውን ቪዲዮዎች መልቀቅ ከናንተ ይጠበቃል። አንዳንድ ጊዜ ተጨንቃችሁ በሃይ ኳሊቲ የሰራችሁት ቪዲዮ ቫይራል ላይወጣ ይችላል። ነገር ግን ራንደምሊ ቀርጻችሁ የምትለቋቸው ቪዲዮዎች በጣም ሊተኮሱና የተለየ ኢንጌጅመንት ሊያመጡ ስለሚችሉ እነሱ ላይም ትኩረት አድርጋችሁ የትኛውም የምትቀርጿቸውን ቪዲዮ ማህበረሰቡን እስካከበሩ ድረስ በትክክል አድርጋችሁ ልቀቋቸው። ከዛም ታዲያ ኢንጌጅመንታችሁ እየተሻሻለ ይመጣል። በከፍተኛ የውሃ ጥማት ስትኳትር ኖረ ውሃ ጥማት ሊገል ሲል ቀዝቀዝ ያለ ወተት ነገር አግኝተ በዛ እርካታን ስታጠማ እርክት ስትል ይሄ ጥማትን ስትቆርጥ ነው ያለው ስሜት። ለማንቸስተር ደጋፊዎች ይሄ በረኛ የሰጠው እንደዛ በኦናና በዛ በረኛ ሲሰቃዩ አልነበረ? በጣም ነው የሚችሉ ይሄ በረኛ እና የስሜት የማንቸስተር ደጋፊዎች ስሜት ይመስለኛል። ያው ሰሞኑን አካውንት ችግር ላይ ስለሆነ የአርሰናልም የማንቸስተርም ደጋፊዎች ይህን ቪዲዮ ስታዩት ሪፖስት አድርጋችሁት ይህን ቪዲዮ ብዙ ጊዜ ኮፒ ሊንክ እያደረጋችሁ ትዩት። አሁን ቪዲዮ ነው ከመስራቴ በፊት የሆነ ቪዲዮ መጥቶ ሊምዳሉ ብረት የሚያጣመም ቋጠሮ እየተቋጠረብን እንዴት ነው የምታሸንፈው? እውነቱን ነው። የአርሰናል ደጋፊ የማንቸስተር ደጋፊ እንደዚህ ቁጭ ብሎ የሊቨርፑል ተጫዋቾችን አይኑን ጨለማ እግሩን ቄጤማ እያለ እንዴት ነው እነዚህ ልጆች የሚያሸንፉት? በስነ ስርዓት እንደ አርሰናል ጨዋታ ነው ያየሁት ቁጭ ብዬ ማለት ነው። ይሄ ሌላ ነገር ዲስትራክት ሳያደርገኝ ምንም ስልኬን ራሱ አስቀምጬ ነው ያየሁት ዛሬ። ብቻ የማንቸስተር ሁኔታ ዛሬ አለብን። ግን አሁን የሚያሳስበኝ ምን እያሰብኩኝ ነበር መሰላችሁ? ሰሞኑን ሊቨርፑል ለዚህ ዓመት እንደውም አያሰጋም ያን ያህል። እንደውም ከሊቨርፑል በላይ ሲቲ በጣም ያሰጋል። አቋሙ የተስተካከለ ነው። ጋርዲዮላ ፕሌይንግ ስታይል ወይ ደግሞ ያጫወት ሁኔታውን ቀይሯል። ያጫወት መንገዱን ቀይሯል። ድሮ ኳስ በጣም ይጮት ቲም ነበር የሚሰራው። ኳስ ይዞ ዶሚኔት አድርጎ ነበር። ኢቭን ያላጥቂ ነበር የሚጫወተው። አማካዮቹ ያገባሉ። በጣም ፉትቦል ፍሎ ላይ በጣም ጎበዝ ነበሩ። ኳስ እነሱ ጋር አሁን አስተውላችኋችሁ ከሆነ በረኛው ዶናሩማ ነው። ጭራሽ በእግሩ አይችልም። አጥቂ ሃላንድ ነው። እሱም ያው ነው ፊኒሽንግ ነው። አሁን ድሪብለር አለው ዶኩ። ሰውየው ከዚህ በፊት ድሪብለር አይፈልግም ነበር። ብቻ ፕሌይንግ ስታይሉ እየተቀየረ ነው። ፕሌይንግ ስታይሉንም ቀይሮት ስቲል ዶሚኔት እያደረገ ነው ፕሪሚየር ሊግ ላይ እና ሁለተኛ ላይ ናቸው።
ያው የተመለሰ ነው አቋማቸው። እንደውም እሱ ያሰጋኛል ከሊቨርፑል በላይ ብቻውን ሲቲን የሚያይዝ ቲም ነው የሚያስፈልገው። ሌላኛው ነገር ደግሞ ማንቸስተር በሩበን አሞሪም ስር ማለት ነው ተከታታይ ሁለተኛ ጨዋታውን ያሸነፈበት ለመጀመሪያ ጊዜ ነው ሩበን አሞሪም አሰልጣኝ ካደረገው። አርሰናል ደግሞ ተከታታይ ሁለት ጨዋታ ባክ ቱ ባክ ማለት ነው ምንም ኳስ ኦን ታርጌት አልተሞከረበትም። ይሄ ደግሞ የሆነው ከ20 ምናምን ዓመት በኋላ ለመጀመሪያ ጊዜ ይሄ ለመጨረሻ ጊዜ ባክ ቱ ባክ ሁለት ተከታታይ ጨዋታዎች ላይ ኦን ታርጌት ያላስተናገደው ኢንቪንሲብል ሆኖ ዋንጫ የበላበት ዓመት ላይ እጅግ በጣም አስገራሚ ነገር ተከስቷል። በኖርዝ ዌስት ደርቢ ማንቸስተር ዩናይትድም ሊቨርፑልን 2-1 አሸንፏል። ተከላካዩ ማጓየርም አስደናቂ የተባለ ብቃትን አሳይቷል። አንድ እኩል ከሆኑ በኋላም ታዲያ በመጨረሻዎቹ ደቂቃዎችም ባስቆጠራት ጎል ማንቸስተር ዩናይትድ 2-1 እንዲያጠናቅቅ ረድቶታል ማለት ነው። ጨዋታው እንደተጀመረም በሁለተኛው ደቂቃ ላይ ማንቸስተር መምራት ችሎ ነበር። ከዛም ታዲያ ሊቨርፑል ጎል አስቆጥሮ አንድ እኩል ሆኗል። በመጨረሻም ታዲያ በመጨረሻዎቹ ደቂቃዎችም ሃሪ ማጓየር ባስቆጠራት ጎል የኖርዝ ዌስት ደርቢን ማንቸስተር ዩናይትድ ሙሉ 3 ነጥብ ይዞ እንዲወጣ አድርጎታል። ጨዋታውም 2-1 ተጠናቋል።